Iran has never attacked a neighbor. Israel has repeatedly attacked its neighbors. Iran signed the Non-Proliferation Treaty. Israel has refused to sign. Iran submits to inspection by the International Nuclear Energy Agency. Israel refuses to submit. Iran has no nuclear weapons. Israel has between 75 and 400 nuclear weapons. So Israel poses an existential threat to Iran. For the last 40 years, Israel has conducted a systematic campaign of disinformation about Iran. Why the lies? Why the double standards? Why the hypocrisy? የትራምፕና ኔታንያሁ ድብቅ ወዳጅነት የኢራንና የእስራኤል ውስጥ ሚስጥርና የፕሮፌሰር አቢሽ ላይም አስደንጋጭ ምስክርነት ዛሬ ዓለም በሁለት እብዶች መካከል ቆማለች። አንዱ በዋሽንግተን ሆኖ ዓለምን በትዊተር በትሩዝ ሶሻልና በማዕቀብ ናዳ ሊያነድ የሚዝተው ዶናልድ ትራምፕ ነው። ሌላኛው ደግሞ በቴል አቪቭ ምሽግ ውስጥ ሆኖ የገዛ ስልጣኑን ለማዳን ቀጠናውን በደም ሊያጠብ የቆረጠው ቤንያሚን ኔታንያሁ መሃል የሀገራችን ሰው ሲተርት የአህያ ባል ከጅብ አያስጥል እንዲሉ የትራምፕና የኔታንያሁ ፍቅር ለእስራኤል ዋስትና ነው ወይስ የቀብር ጉድጓድ? ዛሬ ዕውቁ እስራኤላዊ ምሁር ፕሮፌሰር አቢሽ ላይም የእስራኤልን የ40 ዓመታት የውሸት ፕሮፓጋንዳ ያፈረሱበትንና ዋሽንግተን የቴል አቪቭ ቡችላ የሆነችበትን ሚስጥር ገልጠን እናሳያችኋለን። እስከመጨረሻው ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድትከታተሉን በአክብሮት እንጠይቃለን። የዓለም ሚዲያዎች ስለ መካከለኛው ምስራቅ ዲሞክራሲና ሰላም ሌሊትና ቀን ይጮሃሉ። ነገር ግን ትክክለኛ እውነት በጓሮ በር ደብቀውታል። ድብቅ መረጃዎች እንደሚያሳዩት አሁን በኢራንና በእስራኤል መካከል እየታየ ያለው ፍጥጫ የመርህ ሳይሆን የህልውናና የስልጣን ድራማ ነው። ወደ ፕሮፌሰር አቢሽ ላይም ንግግር ስንሄድ ይህ ሰው ተራ ተቋሚ አይደለም። በወጣትነቱ በእስራኤል ጦር ሰራዊት አይዲኤፍ ውስጥ ያገለገለ፣ በኋላ ግን በኦክስፎርድ ዩኒቨርሲቲ የዓለም አቀፍ ግንኙነት ኦፊሰር የሆነ እውነተኛ የእስራኤል ምሁር ነው። ፕሮፌሰሩ በቅርቡ በሰጡት ምስክርነት ያደረጉት ነገር ቢኖር የእስራኤልን መንግስት ራቁቱን ማስቀረት ነበር። እሳቸው በግልጽ ሲናገሩ ኢራን ታሪኳን ብንበረብረው አንድም ቀን ጎረቤቶቿን በጦርነት ወራ አታውቅም፣ እስራኤል ግን በተደጋጋሚ ጎረቤቶቿን አጥቅታለች ይላሉ። ይህ ንግግር በእስራኤል ፖለቲካ ውስጥ እንደ አስደንጋጭ ቦምብ ነው። እስራኤል ሁልጊዜ ራሷን እንደ ሰለባ አድርጋ ስታቀርብ፣ ኢራንን ደግሞ እንደ ጨካኝ ወራሪ አድርጋ ይመሳል የ40 ዓመት ስልታዊ የስም ማጥፋት ዘመቻ ማካሄዷን ፕሮፌሰሩ ያጋልጣሉ። እስራኤል የዓለም ማህበረሰብ ኢራን ልታጠፋኝ ነው እያለች ስታስፈራራ፣ ሰሞንኛው ሚስጥር ግን እስራኤል ራሷ ከ75 እስከ 400 የሚደርሱ የኒውክሌር አረሮችን በኔጌቭ በረሃ በዲሞና ማዕከል ውስጥ መደበቋ ነው። ኢራን የኒውክሌር ስምምነቱን ፊርማ ለዓለም አቀፉ አቶሚክ ኤጀንሲ ፍተሻ ስትገዛ፣ እስራኤል ግን ፍተሻውንም ስምምነቱንም አትቀበልም። ታዲያ ፕሮፌሰር አቢሽ ላይም እንደሚሉት እውነተኛው የህልውና ስጋት ማን ነው? በእርግጥም የኒውክሌር ክምችት ያላት እስራኤል ለኢራን ስጋት እንጂ ኢራን ለእስራኤል ስጋት አይደለችም። የዶናልድ ትራምፕና የቤንያሚን ኔታንያሁ ፍቅርና ጥቅም ትስስር ፕሮፌሰር አቢሽ ላይም ትራምፕን ሲገልጹት ትራምፕ የኔታንያሁ ቡችላ ነው፣ ኔታንያሁ እንደ ፒያኖ እየተጫወተበት ወደ ፈለገው ይመራዋል ብለዋል። ኔታንያሁ ባለፉት 40 ዓመታት የአሜሪካ ፕሬዝዳንቶችን ኢራንና አብረን እንደምስስ ሲለምን ኖሯል። ኦባማም ቢያሉት ባይደንም ወሰን አትለፍ ብለው አባረሩት። ነገር ግን ዶናልድ ትራምፕ ወደ ስልጣን ሲመጡ ኔታንያሁ የፈለገውን አገኘ። ትራምፕ በ2018 ከኢራን የኒውክሌር ስምምነት በድንገት የወጡት፣ በቅርቡም በ2025 እና 26 ሁለተኛ ዘመን ስልጣናቸውን ሲይዙ በኢራን ላይ ከፍተኛ ጥቃት እንዲሰነዘር የፈቀዱት በኔታንያሁ ግፊት ነው። ነገር ግን በትናንትናውና በዛሬው ዕለት የወጡ የውስጥ መስመር ዘገባዎች እንደሚያሳዩት በዚህ የትራምፕና የኔታንያሁ ፍቅር መሃል ትልቅ ስንጥቅ ታይቷል። ትራምፕ በቅርቡ በሰጡት የሚስጥር ቃለ መጠይቅ ላይ ኔታንያሁ በሊባኖስ ቤይሩት ላይ የሰነዘረውን ጥቃት በመቃወም ይህ ሰው የእብድ ነው፣ የእኔን ትዕዛዝ መስማት አለበት ማለታቸው ተሰምቷል። ኔታንያሁ በበኩሉ በኢየሩሳሌም በተደረገው ጉባኤ ሲናገር ትራምፕ እኔ የሚለውን ሁሉ አያደርግም፣ እኔም ደግሞ እሱ የሚለውን ሁሉ አላደርግም በማለት የአሜሪካን የበላይነት በይፋ ተቃውሟል። Say that President Trump does everything that I ask him to do. And in Israel, they say that I do everything he wants me to do. Well, neither is true. We're leaders of independent and proud countries.
ሁለቱም መሪዎች እልህኛና ናርሲስት በመሆናቸው አሁን ጥቅማቸው መጋጨት ጀምሯል። እስራኤል ጥቃቱን የቀጠለችው የወታደራዊ የበላይነት ፍለጋ ሳይሆን የኔታንያሁ የፖለቲካ ህይወት ማራዘሚያ ነው። ጦርነቱ በቆመ ማግስት በእስራኤል ውስጥ ያለው የኢኮኖሚ ውድቀት፣ የቴክኖሎጂ ዘርፍ መውደምና የህዝብ ተቃውሞ ኔታንያሁን በጥቃቱ ወደ ወይኔ ሊከተው ይችላል። ስለዚህ ጦርነቱን ማራዘም ለሱ የኦክሲጅን ያለ ያስፈልገዋል። አሜሪካ ለእስራኤል በየዓመቱ የምትሰጠው 3.8 ቢሊዮን ዶላር እርዳታ የራሷን የህዝብ የጤና ዋስትና ነፍጋ ለቴል አቪቭ የምታፈሰው የደም ገንዘብ ነው። በመጨረሻም ይህ የትራምፕና የኔታንያሁ ድራማ የኢራንም የጥላ ጦርነት በቀይ ባህር ሁቲዎች በኩል የሚደረገው የአንገት ማነቅ ጨዋታ ዓለምን ወደ ታላቅ ኢኮኖሚ ቀውስ እየመራት ነው። ፕሮፌሰር አቢይ ሽላይም እንዳስጠነቀቁት የቆጡን አውርድ ብላ የብብቷን ጣለች እንደሚባለው እስራኤልና አሜሪካ በዚህ ግብዝነትና ድርብ ስታንዳርድ መጓዛቸውን ከቀጠሉ የራሳቸውን የረጅም ጊዜ ህልውና ሙሉ በሙሉ አደጋ ላይ እየጣሉ መሆኑን የሚያውቁት ጨዋታው ሲያልቅ ብቻ ይሆናል። ሁለቱም ሀገራት ጦርነቱን ይክፈቱት እንጂ ከጦርነቱ የሚወጡበት ምንም አይነት መውጫ ስትራቴጂ የላቸውም። እስራኤል ኢራን እናጠፋለሁ ስትል የራሷን የረጅም ጊዜ ደህንነትና የአሜሪካን ህዝብ ድጋፍ ሙሉ በሙሉ እያጣች መሆኑን ሳታውቀው ቀርታለች ብለዋል። የዛሬው ዘገባችን በዚሁ ጨረስን። ይህን ቪዲዮ ከወደዳችሁት ቻናላችን ላይክ፣ ሼር፣ ሰብስክራይብ በማድረግ ተከታታይ መረጃዎችን በየዕለቱ ማግኘት ይችላሉ። ስለተከታተላችሁን እጅግ በጣም እናመሰግናለን። መልካም ቆይታ።